ጠላ እንደምንጠምቀው ልክ ጠጅ እንደምንጠምቀው ይሄም ቤት ውስጥ መዘጋጀት የሚችል ነገር ነው። ወገባችሁን ለሚያማችሁ ስፖርት ስትሰሩ ወገባችሁን ለሚያማችሁ ጉንፋኔ ድጋሚ ልድገመው ስፖርት ስትሰሩ ወገባችሁን ለሚያማችሁ እንቅልፋችንን ያዛባብናል ጭንቀት ይለናል እንዳልኳችሁ ያ ሁሉ ቀን ከሆነ በሰውነታችን ውስጥ ሰውነታችንን እንጎዳለን ኩላሊታችንን እንጎዳለን የኮርቲዞል መጠን በትክክል ካልተስተካከለ ከጊዜ በኋላ ኩላሊታችንን ያሳምምብናል ስንረጋጋ ሳንጨናነቅ ስንቀር ጥሩ እንቅልፍ ስንተኛ ሰውነታችንን ጥሩ ምግብ ስንሰጠው ሰውነታችን ጎበዝ ነው ይችላል ይሰራል ብለን ሰውነታችንን አቢዩዝ ማድረግ የለብንም ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስተን ልጅ እንድትቀርባችሁልኛል ዛሬ በጣም ብዙዎቻችሁ የባለፈው ቪዲዮ ላይ አረ ኤልሲ እንዴት ነው እንደዚህ ከሳሽው ምንድን ያደረግሽው በጣም ብዙ ሰው ነው የጠየቀኝ ከሳሽ ታዲያ ከስቻለ ወይኔ በጣም ደስ አለኝ ምክንያቱም አሁን በተለይ ሙቀት እየገባ ነው ፋይናሊ ፀሐይ ወጣ እንደ ልባችን መልበስ ጀመርን ኦልሞስት ጁን ነው አሁን ከዚህ በኋላ እንግዲህ በጣም ኃይለኛ ፀሐይ ነው የሚጠበቀው እንግዲህ ወደ ውሃው አካባቢ የምንሄድበት የዋና ፓንት የምንለብስበት የተለያዩ እንግዲህ የሙቀት ልብሶች ብናወጣበት ወቅት እየመጣ ነው እና ምንድነው በጣም በፍጥነት በጣም በቀላሉ እንድትከሱ አንደኛና በጣም ለቦርጭ ለተቸገራችሁ ዋነኛ በተለይ ወገባችሁን ለሚያማችሁ ስፖርት ስትሰሩ ወገባችሁን ለሚያማችሁ ጉንፋኔ ድጋሚ ልድገመው ስፖርት ስትሰሩ ወገባችሁን ለሚያማችሁ ውድ ተከታታዮቼ በተለይ ከወለዳችሁ በኋላ ያው ስንወልድ ታውቃላችሁ አይደል ይሄ ወገባችን ስፓይናል ኮርዳችን ከጀርባ ብዙ ጊዜ በተለይ እርግዝና ለከበደበት ሰው ቶሎ ወደ ቦታ አይመለስምና ቦርጬን በፍጥነት ማጥፋት ፈልጋለሁ ካላችሁ ይሄንን የስፖርት ኳስ ግዙት አንኛ በጣም ርካሽ ነው በጣም አማዞን ላይ ኦርደር ማድረግ ትችላላችሁ ቤታችሁ ከች ነው የሚያደርጉላችሁ ሲቀጥል ይሄንን እንዴት እንደምትጠቀሙት አሳያችኋለሁ ወደ መጣውበት ሐሳብ ከመሄዴ በፊት ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ላይክ ሼር ያደረጋችሁ እንድታበረታቱኝ አደራ እያልኩኝ ይሄንን ቻናል ደግሞ ባደገ ቁጥር የተለያዩ ጠቃሚ የሆኑ ኢንፎርሜሽኖችን ሼር እንድንደራረግ ስለሚረዳል ይሄንን ቻናል እንዲያድግ ላይክ በማድረግ የራሳችሁን አስተዋጽኦ እንድታደርጉ አደራ እያልኩኝ ወደ መጣውበት ሐሳብ ቦርጭና እንጀራ እንዴት ብዬ ልንገራችሁ ቦርጭ የምትጠሉ ከሆነ እንጀራ ዳቦ ሩዝ እነዚህ ነገሮች ለቦርጭ ቤስት ጓደኛዋ ነው በቃ ቦርጭን የምትጠሏት ከሆነ ከጓደኛዋ ጋር ልታራርቋት ይገባል እንጀራ በጣም እንደኔ የምትወዱ ሰዎች በቀን የምትጠቀሙ ከሆነ ቀንሱ እኔ በቀን ስለማላገኝ ሳገኝ በስማም ስፍስፍ ብዬ ነው የምበላው ግን ሳገኝ ነው አላገኝም ቤቴ ዲፕ ፍሪዘር ውስጥ አለ ሰው ከሌለ እንግዳ ካልመጣ አውጥቻ አልበላም ብቻዬን እንጀራ ከሰው ጋር ነው ሲበላ ደስ የሚለው እንጀራ ግን ያወፍራል በቃ ይሄን ልላችሁ ነው የፈለኩት እኔ እንጀራ ስበላ ይሄ ነው መጀመሪያ ብሎ የሚወጣው እምመክራችሁ ስፖርት ስትሰሩ ቆዳችሁ እንዳማረ የሰውነታችሁ መስል ፍርጥም እንዳለ መስላችሁ ላይ ኮንሰንትሬት አድርጉ ካርዲዮ በጣም የሚሰራ ሰው ቆዳው ይጎዳል ካርዲዮ ማለት የሚሮጥ ካርዲዮ ማለት በጣም ብዙ ወክ የሚያደርግ ሳይክል የሚነዳ ላይክ ቁልቁለት ዳገት እንደው የካርዲዮ ስፖርት የሚያበዙ ሰዎች ቆዳቸው ትንሽ ይጎዳል ምንድነው እንደዛ እንዳይሆን እኛ
ውበታችን እንደተጠበቀልን መስራት ያለብን መስሎቻችን ላይ ነው። እድሜያችን እየጨመረ በመጣ ቁጥር እኛና ክብደት ማንሳት በጣም 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 በቃ መሰራት ያለበት ነገር ነው። ይጠቅመናል። ክብደት ስላችሁ ይሄ በጣም 20 ኪሎ ምናምን አይደለም። ያው በቃ ቀለል ያለ በእጃችሁ ቀለል ያለ የምታነሱትን ነገር ግን ኤቭሪዴይ ስሩ። ይሄ የማንጠቀማቸው የሰውነታችን ፓርት መስሎቻችንን እንድንጠቀማቸው ያደርገናል። ይሄ በጣም ኢምፖርታንት ነገር ነው። ሲቀጥል እዚህ ጋር እንደምታዩት አፕል ሳይደር ቪኒገር አዘጋጅቻለሁ። አፕል ሳይደር ቪኒገር ሁለት አይነት ነው እንድታዩት ብዬ እዚህ ጋር ያመጣሁት። ይኸውላችሁ ይታያችኋል፣ ከለሩ ይታያችኋል። አንዱ ጠቆር ያለ ነው ይት፣ አንዱ እንዴት ብዬ ልንገራችሁ ትራንስፓረንት ነው። እና ከሁለቱ አፕል ሳይደር ቪኒገር ስትገዙ ይሄኛውን መግዛት አለባችሁ። አፕል ሳይደር ቪኒገር ያው በተለያየ ቦታ እናገኛለን። ሞር ትራንስፓረንት በሆነ ቁጥር ሞር ያጠለሉት ነው፣ የጠለለ ነው፣ ይሄ የተጣራ ነው። እኛ ደግሞ የምንፈልገው ያልተጣራውን እንድንከሳ፣ ሰውነታችን ምጥጥ እንዲል፣ ሆርሞናችን በተለይ ኮርቲዞል ሆርሞን በሰውነታችን ውስጥ ቦታውን መያዝ አለበት። በጣም ይጠቅመናል የኮርቲዞል ሆርሞን በሰውነታችን ውስጥ፣ ግን ከመጠን በላይ ከበዛ ደግሞ ይጎዳናል። ላይክ እንቅልፍ ይነሳናል፣ ጭንቀት ይለናል፣ ሀሳብ ይለናል፣ ብስጭት እንላለን። ሙዳችን አንዴ ደስተኛ፣ አንዴ ብስጩ፣ አንዴ ዝብርቅርቅርቅ ይላል ሙዳችን፣ ሴትም ወንድም። ስለዚህ የኮርቲዞል ሆርሞን መጠናችን በሰውነታችን ውስጥ ጧት ወደ ላይ ከፍ ይልና ከዛ ወደ ከሰዓት እየወረደ ሲሄድ ማታ ቆንጆ እንቅልፍ እንድንተኛ ይረዳናል። ያንን የምናደርገው የኮርቲዞል መጠን በሰውነታችን ውስጥ የምናስተካክለው አንደኛ ምግባችንን በመጠንቀቅ፣ ሁለተኛ ስፖርት እንደዚህ ቀለል ያለ የ30 ደቂቃ የ10 ደቂቃ የ15 ደቂቃ ከቻለን 1 ሰዓት እሰየው። ግን በትንሹ እየጨመርን እንሂድ። እራሳችንን አናጨናንቅ። እየጨነቀን የምንሰራው ስፖርት ውጤት አይሰጥም። ይሄን እንዳትረሱ። ስለዚህ ረጋ ብለን ፈታ ብለን ደስ ብሎን የምንሰራውን ስፖርት እንስራ። ዋናው አይምሯችንን ሪላክስ ማድረጋችን፣ ስፖርት እየሰራን ኢንጆይ ማድረጋችን፣ ስፖርት እየሰራን የኮርቲዞል መጠናችንን ማውረዳችን ነው ዋናው። ያኔ በሰውነታችን ላይ የሚገርም ውጤት እናያለን። በቆዳችን ላይ የሚገርም ውጤት እናያለን። በፀጉራችን ላይ የሚገርም ውጤት እናያለን። ያኔ ነው ኮርቲዞል በሰውነታችን ውስጥ በጣም እየጨመረ ከሄደ ቀኑ ሙሉ አንድ አይነት ገብቷቸዋል። እንዴት ብዬ ጠዋት እንደዚህ ወደ ላይ ወጥቶ ከዛ ወደ ማታ አካባቢ ወደ ታች ካልወረደ እንቅልፋችንን ያዛባብናል፣ ጭንቀት ይለናል። እንዳልኳችሁ ያ ሁል ቀን ከሆነ በሰውነታችን ውስጥ ሰውነታችንን እንጎዳለን፣ ኩላሊታችንን እንጎዳለን። የኮርቲዞል መጠን በትክክል ካልተስተካከለ ከጊዜ በኋላ ኩላሊታችንን ያሳምምብናል። ዶክተሮቻቸውን ጠይቋቸው። እንደ ዶክተር ሳይሆን እንደ ተመከረ ሰው፣ እንደ ተጠቀመ ሰው፣ እንደ የጠቀመኝን ነው እዚህ ጋር ሼር ማድረጋችሁ። የተለያየ የጤና ችግር ያለባችሁ ሰዎች አደራ ዶክተሮቻችሁን አማክሩ። የቃር የጨጓራ የተለያዩ የጤና ነገሮች ያሏችሁ ሰዎች ብድግ አድርጋችሁ ኤልሳ አፕል ሳይደር ቪኒገር ማዘሩን ገዝታ ተጠቀሙ ብላለች ያከሳል ብላችሁ ዥው እንዳታደርጉት። መጀመሪያ ዶክተሮቻችሁን አማክሩ። ሲቀጥል እንዴት ነው የምንወስደው ብላችሁ ካላችሁ ተከተሉ፣ ላሳያችሁ እኔ እንዴት እንደምወስደው ማለት ነው። ኳስዬ ስፖርት ኪችን ውስጥ ነው የሚሰራው። ሳራ ታይ ልትሉኝ ትችላላችሁ። እርግጠኛ ነኝ። እንግዲህ አንድ የሾርባ ማንኪያ ሁል ጊዜ እኔ የምጠቀመው ይሄኛውን ጠቆር ያለውን ነው። ይውላችሁ እዚህ ጋር ላስቀምጥላችሁ። አይታችሁ ከለሩ እንዴት ይሄኛው ጥቁር እንደሆነ ድፍድፉ ማለት ነው። የአፕል ሳይደር ቪኒገር ሳይጣራ እንዳለ ከነ ድፍድፉ ማለት ነው። ትበጠብጡታላችሁ። ከዛ በኋላ ምንም የሚያስፈልግ ነገር የለም። የጨጓራ በሽታ የሌለባችሁ፣ የተለያየ የጤና ችግር የሌለባችሁ ሰዎች በባዶ ሆዳችሁ ጠዋት ወስዳችሁ አንድ ይላችሁ
አያችሁት? አንድ የሾርባ ማንኪያ በባዶ ሆዳቸው ትጠጡታላችሁ። አይ ኮምዛዛ ነገር በጣም ነው የምወደው። በጣም ይሄንን እንደምንም ብዬ ሊንኩን ፈልጌ አስቀምጥላችኋለሁ። መጀመሪያ ለዓለም እንግዲህ አፕል ሳይደር ቪኒገርን ይኸውልን እወቁልን ብለው ያሉት የጣሊያን አዛውንቶች ናቸው። ጣሊያን ሀገር በየቤታችን ባይካርቦኔት ኦፍ ሶዳ አፕል ሳይደር ቪኒገር አቼቶ ሁል ጊዜ ያለ ነገር ነው። ሁል ጊዜ ከጥንትም የሚጠቀሙት ነገር ነው። ለጽዳት፣ ለሰላጣ ለመቀመም፣ ልብስ ለማጠብ ምንድን ነበረ? በጣም የማይጠቀሙበት ነገር የለም። የማያደርጉበት ነገር የለም። ለብዙ ነገር ነው የሚጠቀሙት። እና አፕል ሳይደር ቪኒገር ከቤታችን መጥፋት ከሌለበት አንደኛና ዋነኛ ነገር አፕል ሳይደር ቪኒገር። ይሄ በጣም ይገርማችኋል። ሬሲፒውን እንኳን አይታችሁ ቤቴ እኔ ራሴ አፕል ገዝቼ ለስራ ብላችሁ ብትሉ መስራት ትችላላችሁ። ልክ ጠላ እንደምንጠምቀው፣ ልክ ጠጅ እንደምንጠምቀው ይሄም ቤት ውስጥ መዘጋጀት የሚችል ነገር ነው። ቼክ አድርጉ። ብታምንኝም ባታምንኝም ቤት ውስጥ በቀላሉ ታዘጋጁታላችሁ። በመቀጠል ይሄንን ኳስ ግዳጋ ታስደግፉትና በሚመቻችሁ ሰዓት 30 ደቂቃ በየቀኑ ይሄንን ስፖርት ስሩ። ለቦርጫችሁ፣ ለታፋችሁ፣ ለመቀመጫችሁ በቃ እንዴት የሚገርም ውጤት እንደሚሰጣችሁ ልነግራችሁ አልችልም። ትዝ ሲላችሁ ባገኛችሁት ሰዓት ኦፍ ኮርስ ወደ አልጋችሁ ስትሄዱ ባትሰሩ ጥሩ ነው። ምክንያቱም ሰውነታችሁን ታነቃቁታላችሁ፣ እንቅልፋችሁን ትረብሻላችሁ። ከእንቅልፍ ሰዓታችሁ ራቅ ብላችሁ ግን በቀናችሁ ውስጥ ባገኛችሁት ሰዓት ይህንን ስፖርት ወገባችሁን በተለይ ለሚያማችሁ ሰዎች ወገባችሁን ይደግፍላችኋል። ምንድን ነው የምታደርጉት? በጣም በቀላሉ እስከምትችሉት ድረስ ሂዱ። ኢቨን ቁጭ ብላችሁ ስትነሱ እስከምትችሉት ድረስ ወደ ታች ውረዱ። ከዛ ስትነሱ ደግሞ ኳሱን ድግፍ ብላችሁት ውጡ ወደ ላይ። ኳሱ ለዚህ ስፖርት ተብሎ የተሰራ ስለሆነ አይፈነዳም። ትቷችሁ ላይክ እንዴት ብዬ ልንገራችሁ፣ እንደ ፊኛ እንደ መደገፍ አይደለም። በጣም ነው ወገባችሁን፣ ሰውነታችሁን ድግፍ አድርጎ ወደ ላይ የሚያነሳችሁ። ሳትሰቃዩ ደስ ብሏችሁ ኢንጆይ እያደረጋችሁ ሰውነታችሁን የሚገርም ውጤት እንዲሰጣችሁ ታደርጋላችሁ። 15 ትሰሩና ከዛ ረፍት ታደርጋላችሁ። 15 ትሰሩና ከዛ ረፍት ታደርጋላችሁ። 15 ትሰሩና ከዛ ረፍት ታደርጋላችሁ። 1 2 3 4 5 9 10 11 12 13 14 15 ትሰሩና ከዛ ረፍት ታደርጋላችሁ። ከዛ በላይ መስራት ለምትችሉ ሰውነታችሁ ፍርጥም ላለ ሰዎች ደግሞ ከዛም በላይ መስራት ትችላላችሁ። ለጀማሪዎች ደግሞ 15 ከከበዳችሁ 10 ማድረግ ትችላላችሁ። ከዛ ሰውነታችሁ እየተለማመደ ሲመጣ ቁጥሩንም እየጨመራችሁ ትመጣላችሁ። ግን 30 ደቂቃ በቀን ከሰራችሁ ሰውነታችሁን እንዴት ፍርጥም እንደሚያደርግላችሁ፣ ቦርጫችሁን እንዴት ጥንክር ብሎ እየጠፋ ቦታው ምልስ እንደሚል ልነግራችሁ አልችልም። ሳትሰቃዩ ኢንጆይ እያደረጋችሁት። ሁለተኛ ዙር ጫማዬ መስተካከል አለበት፣ በጥድፊያ ስለመጣው ነው። 1 2 3 4 5
6 7 8 9 10 11 12 13 14 15 ይሄንን መቀመጫችሁን እንዴት እንደምትሰሙት ልነግራችሁ አልችልም። ከዛ ራሳችሁን ታፍታታላችሁ ሪላክስ እያደረጋችሁ። እንደነገርኳችሁ ስፖርት ስትሰሩ የኮርቲዞል መጠናችሁን ማውረድ እንዳለባችሁ እንዳትረሱ። ኮርቲዞል የሚወርደው ከሰውነታችን ቦታውን ይዞ ባላንስ አድርጎ ሰውነታችንን የሚያገለግለን እኛ ስንረጋጋ፣ ሳንጨናነቅ ስንቀር፣ ጥሩ እንቅልፍ ስንተኛ፣ ሰውነታችንን ጥሩ ምግብ ስንሰጠው፣ ሰውነታችን ጎበዝ ነው ይችላል ይሰራል ብለን ሰውነታችንን አቢዩዝ ማድረግ የለብንም። ስለዚህ ሰዓቱን አክብረንለት የሚገባንን የዕለት ስራችንን ሰርተን ስንጨርስ ከዛ ደግሞ ሰውነታችንን የሚያስደስተውን ነገር ማድረግ፣ ጥሩ ምግብ መስጠት። እንግዲህ በዚህ ጉዳይ ላይ ከዚህ በኋላ በተለያዩ ቪዲዮዎች የተለያዩ ነገር እንባባላለን። ይሄ ግን በብርሃን ፍጥነት ወዲያው የሚገርም ለውጥ የሚሰጣችሁ አንደኛና ሁነኛ መንገድ ጠዋት ጠዋት በባዶ ሆድ አፕል ሳይደር ቪኒገር መጠጣት፣ ምግባችንን ማስተካከል፣ እንደነዚህ አይነት ቀለል ቀለል ያሉ ስፖርቶች መስራት። ይሄን እንዳትረሱ። ሶስተኛና የመጨረሻ ዙር እንዴት እኮ ይሄ ኳሱ ራሱ እንዴት እንደሚመች እንደነገርኳችሁ እኔ ግርግዳዬ እንዳይቆሽሽብኝ ነው እዚህ ጋር ያደረኩት። እናንተ የተመቻችሁ ቦታ ላይ አስደግፋችሁ መስራት ትችላላችሁ። የመጨረሻ ዙር ስምንት 9 10 11 12 13 14 15 እያላችሁ እራሳችሁን ተንከባከቡ። በጣም በቀላሉ ነገር እራሳችንን ስላጨናነቅን አይደለም የሚገርም ትልቅ ለውጥ የምንሰራው። በዚህ አጋጣሚ ስለተከታተላችሁኝ ከልብ አመሰግናለሁ። የእናንተን የምታውቁትን ይጠቅማል ብላችሁ የምትሉትን የተለያየ ኢንፎርሜሽን ኮሜንት ሴክሽን ላይ እንደ ሁሉ ጊዜው ጻፉልን፣ ሼር እንደራረጋለን። እንዲሁም ደግሞ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ። በሚቀጥለው ደግሞ ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ። መልካም ሰንበት።